አንድ ቃል ልብን ለመስበር ይበቃል። አንድ ቃል የተጣላን ያስታርቃል። አንድ ቃል ከሐሳብ ያነቃል። አንድ ቃል ከወዳጅ ያርቃል። ቀላል ይምሰል እንጂ በአንደበት አድሮ እንደሚያድን ሁሉ ይጥላል ሰባብሮ። ይህ አንድ ቃል ግብሩ ከሺህ ይልቃል። ወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላሙኝ ጠዋት ማታ። ሰላም እንዴት ናችሁ? እንግዲህ ሀይሚ በቲክቶክ ገጽ ላይ ቡቡ የሚል የብሩክን ስም ተጠቅማ በስሙ ቲክቶክ እንደከፈተች ሁላችንም አይተናል። ብሩክ ደግሞ በስሟ ቤት ገዝቻለሁ ብሏል። ያው በአይናችን ካላየን ገብተው እየኖሩበት በተግባር ካላየው እኔ አላምንም። አላሉን ይዤ ቪዲዮ አልሰራም። ለእናቱ ቤት ሰርቶ ስላሳየ ሰርቻለሁ ቪዲዮ። ከዛ በተረፈ ትናንትና በተለቀቀው ቪዲዮ ላይ ሆነን ለመናገር እኔ በጣም ነው የበሸኩትኝ። ምንም እንኳን ድራማ ቢሆንም በዚህ ልክ አልነበረም ድራማው መሰራት ያለበት። ሀይሚ በምንም ተአምር አባትን የመሰለ ክብር ያለውን ክብሯን ዝቅ አድርጋ አባቷን ይዛ ሄዳ እባክህ ይቅርታ በላይ ምናምን ማለት አልነበረባትም። ብሩክ ነበረ የሀይሚን አባት ይቅርታ ብሎ እግሩ ስር ወድቆ ልጅህን አስቀይሜያታለሁ በማለት እንግዲህ ይቅርታ ማለት ያለበት ብሩክ የሀይሚን አባት ነበረ። ነገር ግን ሀይሚ ትናንትና አባቷን ክብሯን በቃ ሞገሷን ድምቀቷን የሆነውን እንግዲህ ይዛ ሄዳ እባክህ ይቅርታ አድርግልኝ እንደማለት ነው ትናንት የተሰራው ቪዲዮ። በነገራችን ላይ ድራማው እንደቀጠለ ነው። ድራማ ነው የሚሰሩት፣ ግን በዚህ ልክ አባትን ዝቅ ማድረግ ነውር ነው። ሀይሚዬ አንቺም ራስሽን ዝቅ ማድረግ ምነው እንኳን ለድራማው ቢሆንም እኛ እስከዛሬ ለእኛ ብርታት እንደሆንሽን ከአንቺ ብዙ ነገር ሸር እያደረግሽን ነበረ። አሁን ደግሞ አንቺነሽን ዝቅ አድርገሽ ፕላስ አባሽን ዝቅ ማድረግሽ ለእኔ ብዙ አልተመቸኝም። እንግዲህ ሌላው ዛሬ ደግሞ በቲክቶክ ገጿ ላይ አልቻልኩም ካንተ ውጭ ምናምን እያለች እያለቀሰች ዘፍናለታለች። ይሄ ሁሉ ድራማ ነው። እውነት መስሏችሁ ከሆነ እንደው ተለያዩ ምናምን ብላችሁ ደስተኛ የሆናችሁ ሰዎችም ካላችሁ እነሱ መቼም አይለያዩ፣ የሚሰሩት ስራ ነው። በወር ስንት እንደሚያገኙ ብታውቁ ትደነቃላችሁ።